Okay, good evening, guys. Welcome back again. This will be the last class of citizenship module one. So it's about indigenous knowledge in Ethiopia. We have said that indigenous means something that we have in a local community, in our own environment, our own practices. For us, for Ethiopians' knowledge, our own practices in conflict resolution, which we have addressed in last night's class. So in tonight's class, we'll see the economic activities that we have in an indigenous status and indigenous level. So making active participation in the social economic activities of societies, one of the responsibilities expected of citizens. ዜጎች ኢኮኖሚና ማህበራዊ ጉዳይ ላይ ተሳትፎ ሊያደርጉ ይገባል። እዚህ እናንተ አሁን ለዚህ ጥሩ ማሳያ ናችሁ። በራሳችሁ ተፍጨርጭራችሁ የራሳችሁን ስራ ፈጥራችሁ በተለያየ ምክንያት ከሀገር ውጭ ብትሆኑም እዚህ መሆናችሁ you are still part of the community and you contribute to the socio-economic activities of the country or of your local area. So እዚህ ብቻ ያለ ብቻ ሲሆን አገር ቤት ያለ ሰው በራሱ ብዙ ስራዎችን ይሰራል። So indigenous ቴክኖሎጂዎች ደግሞ ይሄ indigenous ቴክኖሎጂ ስንል ዝም ብሎ አገር ውስጥ በማሽን በምናምን የሚሰራው ብቻ ሲሆን አገር ቤት ከሀገር ውጭ ካሉት በማሽን ከሚሰሩ ያለፈ ወይም ከነዚያ ውጭ በእጅ የሚሰሩ ስራዎች ዝርዝሮቹ እናያቸዋለን። ቴክኖሎጂዎች አሉ፣ ትንንሽ ሊሆኑ ይችላሉ። እነዚህ ሊያድጉ ዘመን ደግሞ በማከለ መልኩ ከፍ ባለ ስታተስ ሊያድጉ ይገባል። ግን በትንሽ ሳይዝ ግን ዜጎች የሚሰሯቸው ስራዎች አሉ። to use local products with reasonable costs በትልቅ ፋብሪካ ከሚሰራ ይልቅ ሰፈር ላይ ሙያ ያላቸው ሰዎች ብረት ቀጥቅጠው ብረት በመቀጥቀጥ ሊሆን ይችላል፣ ሸክላ በመስራት ሊሆን ይችላል። እዚያ በሚያገኙት ገንዘብ ያገኛሉ። ያ ገንዘብ አንደኛ የውጭ ግን ምንዛሬ ለምሳሌ ብረት ቀጥቃጭ የሚያመርተውን ምርት ያንን ከውጭ ሀገር ምናመጣ ቢሆን የዶላር ጉዳይ ምናምን አለ። ግን በትንሽ ስታተስ ሌላ ሀገር ሳይሆን እዛው ኤሪያ ላይ ሰርተው ቤተር አክሰሲቢሊቲ እዛው አካባቢ በትንሹ አክሰስ የምናደርጋቸውን ለኢኮኖሚው ኮንትሪቢዩት ያደርጋሉ። ሶ እንደነዚህ አይነት እውቀቶች ኢንዲጂነስ knowledge systems ናቸው which contribute to the betterment of the socio-economic activities of the community. So ከዚህ አንፃር የምናነሳቸው ስራዎች ምንድናቸው? በእጅ የሚሰሩ ስራዎች ፖትሪ አይረን ስሚዝ ብረት ቅጥቀጣ፣ ፖትሪ ሸክላ ስራዎች፣ ወርቅ፣ ብረት ይህን ስራ ታውቁታላችሁ። ሽመና፣ ዌቪንግ፣ ውድ ካርቪንግ፣ ሌዘር ወርክስ አር ዘ ሜጀር ዋንስ። ቁርበት ተፍቆ ብዙ ስራዎች ይሰራሉ። እዚህ ጋር የምታዩት በስዕል የምታዩት የተለያዩ የእጅ ጥበቦች አሉ። ሶ እንደነዚህ አይነት ነገሮችን ነው ኢንዲጂነስ ናውሌጅ በሶሻል ኢኮኖሚክ አክቲቪቲ ስር ምናያቸው which are so important. We have been undermining these efforts of our people or our የኛን ማህበረሰብ እንደዚህ ኢፈርቶች እኛ በኢትዮጵያ አንደርማይን ነው እናናነቃ። ይሄ ትልቅ ሙያ ነው። ትላንትም ስነካካ ነበር። በጀበና ቡና ማይጠጣ የለም። ነገር ግን ጀበና ግን የምትሰራ ፖትሪ ግን ባለሙያ ግን ስም ሰጥተን አግልለን ልክ ያለው ነገር ማለት ይሄ በዚህ ዘመን በተለይ እንደናንተ እንደዚህ የተማረ ሰው ይሄን ሳቢ መቅረፍ አለበት። we need to encourage this, we need to promote these activities, these skills. The people who are engaged in these works maintain this indigenous knowledge from endangerment or disappearance with great dedications and resisting the rooted negative societal attitudes towards them. Yeah, you see, እንደዚህ የሚሰሩ ሰዎችን ኔጌቲቭ የሆነ አቲቲዩድ እንዳይኖራል እኛ ከራሳችን መታነጽ መፈወስ አለብን። እንደዚህ ተሳቢ ሊኖረን አይገባም። it's skill ማድነቅ ነው ያለብን። ጀበና እኮ ትሰራለሽ ምትገርም ሴት ነሽ ብለን ማድረግ እንጂ ያለበት ጀበና ሰሪ ብሎ ቡና ደጅ ነው የምትጠጪው ቤት እንዳትገቢ ስም ሰጥተን ምንለው which is completely wrong. ያ ሙያ ነጭ እጅ ላይ ቢሆን ኖሮ የሚገርሙ ናቸው ትልቅ ሙያ ነው ያላት እያልክ ነበር የምታደርግ። ይሄንን ጀበና ቻይናዊ ወስዶ ትንሽ ነገር ቀባብቶ በዶላር ልትገዛው ትችላለህ። እነዛም ይደረጋል። የሽመና ሙያ ኢትዮጵያ ውስጥ
ወደ ደቡብ በጣም ይሄው እዚህ ጋር ፎቶ ላይ ያለ ትልቅ ሙያ ነው። ይህንን እኛ እናናንቃለን፣ ግን ይሄ ልብስ ነው፣ ጃኬት ነው፣ ሸሚዝ ነው፣ ሹራብ ነው፣ ልብስ ነው። ከቻይና መጣ ከአሜሪካ መጣ ተብሎ ይሄ እኮ የአሜሪካ ልብስ የኔ እኮ ምናምን ብለን እንቀውጠዋለን። ግን እዛ ግን በእጅ ስራ እንደዚህ ለሚሰራ ሰው ግን ያለን አመለካከት ልክ አለ። we need to change these attitudes እና ከዚህ ነው የሚጀምረው። this clearly indicates the real determination hard work በዚህ ሁሉ መካከል ዲተርማይንድ ነው መገፋት እያለ ኔጌቲቭ ንግግር እንኳን እያለ ዲተርማይንድ ነው ሃርድ ወርክ ናቸው እና ይሄን ነገርኛ ደግሞ ማድነቅ አለብን ማበረታታት አለብን። እንደዚህ ኔጌቲቭ ነገር ላላችሁ ሰዎች ቁጭ አድርገን አስቀምጠን መንገር አለብን። አተካና የሚባል ጣፋጭ ምግብ የምትበራው ቢጥራ ላይ ነው። ቢጥራ እንግዲህ የሚሰራ አንድ ሰው በጭቃ ነው። ያን አንተ መስራት አትችልም። and in life if someone can do whatever the skill is, whatever the job is, if someone produces something, you need to encourage it, you need to acknowledge it። ማጣጣል ሰነ ይሄ ባክ ምናምን ሰን የሚገርም ነው ጎበዝ ነው ብሎ ሰው ማድነቅ። እኛ ጥሎብን እኛ ማንችለው ነገር ሲሆን ስም ነው የምንሰጠው። እንትን ነው ደግሞ ምናምን which is completely wrong። ከኛ የመቀረፍ አለበት። ከኢንቫይሮንመንታል ኮንዘርቬሽን አንፃር ይሄን ዝርዝሩን ገብታችሁ ማንበብ ትችላላችሁ። ኢንቫይሮንመንታል ኮንዘርቬሽን እንግዲህ ጎርፍ ሲመጣ መሬት ሲሸረሸር እነዚህ ነገሮች እንዳይሸረሸር በብዙ አግሪካልቸራል ሪሰርችስ ምናምን የሚመጡ ዕውቀቶችን ማህበረሰባችን በራሳቸው አባቶች ዲችራ ሰርተው አሁን እዚህ ጋር ያለው የኮንሶ ነው። ይሄንን ታውቁታላችሁ የኮንሶ ካልቸራል ላንድስኬፕ። ነገር ግን እዚህ ጋር ማይጻፉ እኛ ገጠር ስናድግ ያየናቸው ዲችራ ለምሳሌ እንዴት ነው የሚደረገው ታውቁታላችሁ። የሚገርም ነው። መቆፍ መኮትኮት እንዴት ነው እርሻዎችን ግብርና ኮሌጅ የገባ አይደለም ይሄን የሚያደርግ ሰው ግን ኢንዲጂነስ የሆነ የሀገር በቀል ዕውቀት አለ ማለት። ከምን አንፃር ኢንቫይሮንመንታል ኮንዘርቬሽን አካባቢያችን እንዲጠበቅ የሚያደርጉ ዕውቀቶች አሉ። ሶ እነዚህ ዕውቀቶች አሁን እዚህ ጋር የምንማረው ለምንድን ነው? አንደኛ ዕውቅና ለመስጠት እኛ ውስጥ ያለውን ኢንዲጂነስ ናውሌጅ ዕውቅና መስጠት አለብን። ለምን ሁሌ የደጅ ብቻ ስናደንቅ የሀገሩን የነጩን ብቻ ስናደንቅ የጃፓኑን የአሜሪካውን ስናደንቅ እንዳንኖር። ሁለተኛ ደግሞ ይሄን ካወቅን ምንድነው የምናደርገው? ይሄን ማተለቅ ማስፋፋት። ይሄ የአልፋና ኦሜጋ አይደለም። ይሄ ዕውቀት የመጨረሻ አለ። እዚህ ዕውቀት ላይ ደግሞ ተጨማሪ የተማረ ለምሳሌ ፊዚክስ ላይ የምትማሩትን ዕውቀት እዚህ ላይ ማምጣት ትችላላችሁ። ማትስ ላይ የምትማሩትን ዕውቀት እዚህ አምጣችሁ ከዚህ ኢንቫይሮንመንታል ኮንዘርቬሽን አንፃር ደግሞ እንዴት አድርጌ ላልቀው ላተልቀው ላዘምነው ማለት እንችላለን። ያን የምናደርገው መጀመሪያ መቼ ነው? መጀመሪያ ይሄን ለማድረግ ዕውቅና መስጠት አለብን። የምናፍርበትን ነገር መቼም ማሳደግ አንፈልግም አናሳድግም። መጀመሪያ ዕውቅና መስጠት it's wonderful ማለት we need to acknowledge it, then we'll work on how to promote it. So እነዚህን ማወቅ አዲስ ነገር አይደለም። as I have said this previously on the onset of this class, I have said that there is nothing new in this subject, but on inward looking የራሳችንን ነገር የምናይበት ሲቲዝን እንዴት ምን አይነት ሲቲዝን ነኝ ከሚዲያ አጠቃቀም አንፃር ከቴክኖሎጂ አንፃር ከዚህ በፊት በነበረው ዩኒቶች ላይ ኢቲክስ ምን አይነት ኢቲክስ አለን ትላንት ደግሞ ያየነው አገራችን ምን አይነት ህገ መንግስት የሚሉትን ነገር አይተናል። ሶ እነዚህን ስናቅ ጥሩ ዜጎች እንድንሆን ጥሩ ዜጋ መሆን አንደኛው ማሳያው ምንድነው? ኦሬ ጥሩ ዜጋ አንዱ ባህሪ ምንድነው? የራሱን ነገር ያደንቃል። በራሱ ነገር የሚያፍር በራሱ ነገር የሚሳቅቅ ሰው ምንም በጎ ነገር ሊሰራ አይችልም። ቢኮዝ ከክህደት ነው የጀመረው። እዚህ ስካላችሁ ያላችሁ 3-4ታችሁ የት አካባቢ ልጅ ናችሁ ስትባሉ you don't need to lie where you came from። ኢትዮጵያ ላይ ከተባልክ ወላይታ፣ ኦሮሚያ፣ ከምባታ፣ አፋር፣ ሶማሌ፣ ቤንሻንጉል ምንም የሚያሳቅቅ ነገር የለም። አማርኛ አፍ መፍቻ ከሆነ አማርኛ ችለው ካልቻልክ እኔ ወላይትኛ ነው የምችለው፣ ሀዲያ ነው የምችለው፣ ከምባትኛ ነው የምችለው። you don't need to be afraid of who you are። ከቋንቋክ ከቤተሰብ ከማንነትክ መሸሽ አትችልም። እና ኢንዲጂነስ ነገር ስንልም ከዚሁ አንፃር በቃ ራሳችን ላይ proud we need to be proud of who we are። ከዛ እንኮራበትና ግን መኩራትን ይስስ ይሄ የተለጠጠ ሌላ ሰው ከመናቅ ጋር አይዛሰብ we are በቃ ግሩምና ድንቅ ሆነን ተፈጥረናል። it's wonderful። ጥሩ ባህል ያለን ጥሩ ባህል አለን ጥሩ ልምምድ አለን ጥሩ ነገር አለን ከማንም አላሳነሰም። ግን ኢኮኖሚያችን ግን ለምንድን ነው የቀነሰው? ለምን ፖለቲካችን ስቴብል ያልሆነው? ለምንድን ነው ጦርነት ያለው ብለን ደግሞ ራሳችን እንድናይና እሱን ለመቀየር ከግል ህይወት እንድንጀምር ይረዳል።
ስለዚህ እንደዚህ ከዚህ አንፃር ነው ይሄ ትምህርት በተለይኛው ስፔሲፊክ ቻፕተር። ስለዚህ ኢንዲጂነስ ኢንቫይሮንመንታል ኮንዘርቬሽን ሜካኒዝምስ environmental conservation and preservation is one of the most contemporary global issues። ይሄ ዓለም በዚህ ሰዓት ዲግሬድ እያደረገ ስለሆነ ኢንቫይሮንመንት የአካባቢ ጥበቃ ትልልቅ ኮንፈረንሶች ትልልቅ ስብሰባዎች የሚካሄዱበት ዩኤን ብዙ ገንዘብ ፈንድ የሚያደርግበት ሰስቴናብል ዴቨሎፕመንት ጎል ላይ የተካተተ እንደ ኢትዮጵያ ውስጥ ሰምታችኋል። አሁን ጠቅላይ ሚኒስትሩ የሚከታተሉት ወር በሳቸው የተጀመረ የግሪን ሌጋሲ ትልቅ ኢሹ ነው። ለምንድነው? ግሎባል ኢሹ ነው። የአየር መቀየር መለወጥ ትልቅ ነገር ነው። ትልቅ ሲሪየስ ኢሹ ነው። ስለዚህ ለዛ ነው ይሄን ነገር የምናውና the life of both human beings and animal depend on the well conserved and preserved environment ምናምን ስንል የኛ ህይወት በዚህ ነው የተወሰነው። የኛም የእጽዋት የእንስሳት ህይወት በአካባቢ ነው። so environmental conservation has vital roles for the socio-economic and ecological benefits of human beings. However, the increasing rate of environmental degradations in Ethiopia as well as across the globe is causing great adverse effects to human well-being from time to time። ከጊዜ ወደ ጊዜ ቀደም ብያለ ዲግሬድ እያደረገ ነው። ሙቀቱ አየር ንብረቱ ከጊዜ ወደ ጊዜ እንደማንጠብቀው ይሆነ ነው። So indigenous knowledge plays a significant role in promoting environmental conservation። እና የአካባቢ እውቀት እንደዚህ ይሄን ነገር ለማስተካከል ከራሳችን በራሳችን መልክ በራሳችን እውቀት በራሳችን ደረጃ ያሉ ልምምዶችና እውቀቶች ትልቅ ለውጥ ማምጣት ይችላል። Ethiopia also many people do not give it attention. Indigenous knowledge has valuable contributions in environmental conservation in different communities. Indigenous peoples have strong taboos and cultural nexus with their natural environment. የአካባቢ ሰዎች ትልቅ ምን አላቸው? ከናቹራል ኢንቫይሮንመንት ጋር ትልቅ ኔክሰስ ሪሌሽንሺፕ አላቸው። ከግብርና ባለሙያ 10 ሰው እየወሰድክ በየ15ቱ እንደዚህ አድርጉ ከማለት ይልቅ የአካባቢ ሰው ገበሬው አርሶ አደሩ አምኖበት የዚያ ማህበረሰብ አካል አምኖበት ካደረገው አሰልጣኙ ትንሽ ፍንጭ ይሰጥ ይሆናል እንጂ አብዛኛውን ስራ ራሱ ይሰራ የራሱን መሬት ስለሆነ ያንን ነገር እስከ ገበያ ያደርሳል። ስለዚህ ናቹራሊ የራሱ ስለሆነ so for instance social taboos as indigenous belief systems have crucial roles in restricting people from cutting down trees and damaging environment carelessly ዛፍ አላግባብ መቁረጥ እንደዚህ ነገሮች ታቡ እንደሆነ ማሳየት አለብን። አይ ቦታ ይደብራል ባክ ይሄን ዛፍ ቁረጥ አሁን ከዛፍ ግሪን ነገር ከማጥፋት አንፃር እኛ ኢትዮጵያ በጣም ደስ የማይል ከዚህ በፊት በተለይ ጥሩ አልነበረ ማለት አንድ ነገር ያምራል ሲባል መቼ ነው ግሪን አይደል? አሁን እናንተ የምትኖርበት ሳውዝ አፍሪካ እኛ የምንኖርበት ሳውዝ አፍሪካ ሀብታም የሚኖረው የት ነው? መሀል ከተማ ውስጥ ነው። ሲቢዲ ውስጥ ይኖራል አይኖርም። ወጣ ብሎ ዛፍ ውስጥ ጉድም ነው ኤሪያዎቹ ይውጣቻል። እኛ ጋር ግን we do carelessly trim or cut or ዝም ብለን ነው የምናጠፋው ዛፍ። ይሄ ትሪዎችን ዛፎችን ለመንከባከብ ማወቅ አለብን። we need to know that they are I mean their source of or ከእጽዋት ከብቶች እንስሳት ሰዎች ብሪዝ የሚያደርጉት ውበት ያለው ከብዙ ነገር አንፃር ከአየር ጥበቃ አንፃር ትልቅ ነገር አላቸውና ይሄን ማወቅ ያስፈልጋል። Conso people's indigenous knowledge of water and soil conservation or terracing and indigenous agroforestry system of Gideon community are taken as good example. So the nexus between the environment and the culture that exists in the particular society imposes moral and social responsibility or prohibition mechanisms on its members to conserve their natural environment or not to damage it. Yeah. ለዚህ ዕውቀቱ ሊኖረን ይገባል። ዕውቀቱ በኖረን ቁጥር ምን አደርጋለን? እንጠብቃለን፣ እንከባከባለን። ውድ ነው ብለን ምናምንበትን ነገር ምናስቀምጥበት ቦታ ለሱ ምንሰጠው ጥንቃቄ ይለያል። ስለዚህ እንደዚህ አይነት ትምህርቶች ላይ ምን ነው የምናሳየው? ውድነቱን አስፈላጊነቱን አንድ ሰው ካወቀ ጥቅሙን ካወቀ you don't need to teach him on how to handle it። ውድ ነው ወርቅ ነው 10,000 ራንድ ሰጥተው ተጠንቅቀ ያዛትለው ብር ስለሆነ በራሱ ጥንቃቄ ሰውየው ተጠንቅቆ ይሰራል። ስለዚህ environmental conservation ምን ያህል ለህይወት አስፈላጊ እንደሆነ ስናሳውቅ ያ በማህበረሰብ indigenous knowledge ያን ነገር ኮንሰርቭ ከማድረግ አንፃር ትልቅ ጠቀሜታ አላቸው እንጂ scientific findings should not be the mere knowledge ከሳይንስ የመጣ ነገር ብቻ አይደለም መሆን ያለበት። indigenously ለዚህ መፍትሄ መገኘት በዚያ መልኩ ነው መሆን ያለበት። አሁን እዚህ ጋር የሁለት ብሔር ምናምን አወራን እንጂ ሁላችንም ያደግንበት ማህበረሰብ የራሱ የሆነ ኢንቫይሮንመንትን ኮንሰርቭ ከማድረግ አንፃር ዘራር
እህል አተጫጭር ወቅቱ ምኑ ቅድም ያልኳችሁ መሬት ሲበላሽ ምርት ሲቀንስ የራሱ የሆነ ኢንዲጂነስ ናውሌጅ አለ። ላይክ ዩኒቨርሲቲዎች ሳይኖሩ በፊት በአግሪካልቸር ማስተርስ ፒኤችዲ ያላቸው ሰዎች ሳይኖሩ በፊት ኖረውም አሁንም እነሱ በጣም ገብተው ገጠር ውስጥ ይህን እያደረጉ አይደለም ግብርናው እየተመራ ያለው ወላጆቻችን መሬት የሚያርሱት። ነገር ግን ኢንዲጂነስሊ ሰው የራሱ የሆነ ይህንን ኮንዘርቭ የሚያደርግበት መንገድ ነው። ሌላው የምናወራው ሶሾ ኢኮኖሚክ አክቲቪቲ ውስጥ ኢንቫይሮንመንታል ኮንዘርቬሽን ሜካኒዝምስ አወራን አይደለ? ኦኬ ያው ኢን ላይፍ ዌን ዊ ሊቭ ዋትሶኤቨር all those matters are on whatever level they are like environment to conserve ቢደረግ ሶሾ ኢኮኖሚክ አክቲቪቲ ፐርፌክት ቢሆን ስቲል ምድር ላይ ስላለ ምን መፈጠሩ አይቀርም። ፕሮብለም አለ፣ ሀዘን ይኖራል፣ ለቅሶ ይኖራል፣ ደስታ ይኖራል፣ ያዘነ ሰው ይኖራል፣ የከሰረ ሰው ይኖራል፣ የተጨነቀ ሰው ይኖራል፣ ሾፕ የተቃጠለበት ሰው ይኖራል፣ ሌባ ያዘው ሰው ይኖራል። በእኛ ኮንቴክስት እነሱንስ ነገሮች ከማስተካከል ያዘነውን ከማጽናናት አንጻር ሰው የሞተበትን ሰው ከማጽናናት አንጻር የተቸገረን ሰው ከመርዳት አንጻር ኢንዲጂነስ ምን አይነት ኢንዲጂነስ ኢንስቲትዩሽንስ አሏት ኢትዮጵያ? ምን አይነት ኢንስቲትዩሽንስ አለን እኛ ኢትዮጵያ? ይህንን ገና ሳወራ ሁሉንም እንደምታውቁ እርግጠኛ ነኝ። አዲስ ቃልም አዲስም ስላለ ነው። ሀዘን ሲኖር ኢትዮጵያን እንግዲህ ለቅሶ እንዴት ብለን ነው ስራ ዘግተን ሾፕ ዘግተን ተሯሩጠን እንደሳለን። እዚህ ሀገር በጣም ትልቁ ጠንካራው ተቋም እድር ነው አይደለ? ሳውዝ አፍሪካ ከእድር ይሰረዛል ሲባል ሰው በጣም ነው እንትን የሚለው። ጥሩ ነገር አለ ሰውን ሲጎዳ ለመርዳት በቸርቾች በተለያዩ ማህበራዊ ቦታዎች በዋትሳፕ ግሩፖች በሾፕ ብር እየተላከ የተጎዳ ሰው የተዘረፈ ሰው ይሄ በጣም ጥሩ የሆነ ኢንዲጂነስ ነው። ይህንን የደቡብ አፍሪካ መንግስት አይደለም ወይም ነው የኢትዮጵያ መንግስት ህግ አውጥቶ አይደለም የምታደርጉት የምናደርገው ኢንዲጂነስ ነው። በቃ ሶሻል ኢንስቲትዩሽኖች አሉ ይህን የምናደርግባቸው። they refer to institutions established locally by voluntary cooperation ማንም አስገድዶን አይደለም ቮለንተርሊ እና እነዚህ እድሮች እቁቦች እቁብ እንግዲህ ሰውን ሰው ያደረገው እቁብ ነው ይባላል። ታምነክ እቁብ በልቼ ልጥፋ አትልም አታረገው ማለት ዊርድ የሆኑ ሰዎች አይጠፉም መቼም ግን which is very bizarre እና በጣም it's seldom አይደል በጣም አይገኝም። ሰው ለእቁብ ተሟሙቶ 10,000 ከሆነ እቁቡ በቃ ዋጋ ከፍሎ ያስችና 10,000 ይከፍላል። 11ኛው ሺህ ላይ ነው የሱን ፕላን የሚያደርገው እንጂ 10,000 የሱ አይደለም የእቁብ ብር ነው። እና እድርም ቢሆን የእድር ብር 200 300 ካለ አልከፈልክም የእድር በእናትህ ክፈል እድር ዛሬ ወይኔ እንትና ለለቅሶ ተቀምጠዋል አሉ የሀገር ቤት ነው አሉ 300 ነው እዚህ 200 ምናምን ተብሎ በቃ they are institutions and they are voluntarily instilled on us በፈቃዳችን ውስጣችን እንትን ያለ of a given community based on their own mutual trust without any instruction from someone or somebody. mutual trust እቁብ ዳኞችን or እድር ዳኞችን አንዳንዴ ይበላሉ ምናምን ይባላል ግን በአብዛኛው mutual trust አለው። የእድር ብር ምን ተብሎ ይደረጋል ሲጀምር ነው ከሞተ ሰው ለሞተ ሰው ማስተዛዘን የተዋጣ ብር አያረግም ሰው ብለን mutually trust እናደርጋለን። okay these social institutions are voluntarily established by local people mainly to support each other in time of difficulty or mourning ሀዘን ሲሆን mourning ማለት ጠዋት ማለት ሳይሆን mourn ማለት ሀዘን ማለት MOUR በሀዘን ጊዜ በጭንቀት ጊዜ በቃ ያዘኑ ሰዎችን ለማጽናናት ለመርዳት to support each other እርስ በርስ የምንረዳዳበት to resolve conflicts ጥል ሲኖር to serve as financial sources በተለይ እቁብ financial source ነው። ባንክ አይደለም እዚህ ሀገር ኢትዮጵያን ኮሚኒቲን ብር ሰብስቦ የሚሰጠው በባንክ probably the recent 5 ምናምን years ላይ ነው ሰው አካውንት ራሱ ማውጣት የጀመረው ካሽ ነበር። አሁን ሾፕ ካዛን ፍላሽ የሚባሉ መጣው። ከዛ በፊት የነበረው ነበር ካሽ ነበር። ግን እቁብ በሚባል ትልቅ ተቋም በኩል 10,000 በየሩ ይሰበሰባል። አንዱ በዚህ ወር 60,000 ይወስዳል። በ60,000 ወይ ሀገር ቤትና ነው እዚህም የሆነ ነገር ያደርጋል። this is a very big financial source for information exchange and to cope different problems of the members and the community in general. information exchange ዛሬ ፖሊስ ሊመጣ ነው ምናምን ተብሎ የሚደረጉ ግሩፖች አሉ።
ተቋማት ናቸው። ዋትስአፕ ግሩፖች ሊሆን ይችላል የሆነ ሰው የሚመራው ምናምን እና so we have those indigenous institutions which is ጥሩ ነገር ነው ኢትዮጵያ ውስጥ መበረታታታል። እዚህ ውስጥ አሁን አላስፈላጊ ነገር ሊኖር አይገባም። ምንድነው አንዳንዴ ኤክስፕሎይት ይደረጋል የሰውን ቅንነት። ሰው ለዚህ ነገር ካለው ቮለንቲር ከመሆን የተነሳ አንዳንዴ አቢዩዝ ይደረጋል which is not good። በተለይ ሰው ፈቃደኛ ሆኖ አምኖ ባረገው ነገር ፌክ ማለት የሆነ ነገር ማድረግ በጣም መጥፎ ነው። ግን በራሳቸው ጥሩ ነገሮች ናቸው። in Ethiopia indigenous social institutions have significant contributions to the day-to-day life of the society። በማህበረሰብ ውስጥ እነዚህ ተቋማት ትልቅ ጠቀሜታ ነው ያላቸው። they provide socio-economic services to the members and the other needy peoples in the community። imagine እንግዲህ ውስጥ የደረሰባቸው ሰዎች ልትኖሩ ትችላላችሁ አገር ቤትም እዚህም ሰው ሞቶባቸው የዚህ ሰዓት ነው በቃ ሰው አስፈላጊ እንደሆነ የሚገባችሁ። እቁብ ለእድር ታዋጡ ትከፍሉ የነበረው ብር የማይቆጫችሁ ይሄ ሲደርስባችሁ ሀዘን ሲደርስባችሁ ኒዲ ስትሆኑ እየመጡ ወንድሞች ቡና እያፈሉ ብር እዛ ሀገር ቤት ላለ ሰው ሲላክ ተርሶ ሲግን በጣም ቫይታል ሮል ነው ያላቸው። there are different types of social institutions in Ethiopia that have been practiced for a long period of time among the different sections of the society። ስለዚህ እድርን እቁብን ደቦ ወይም ጅጌ ማህበር ሰንበቴ ሲንቄ የሚባሉ ኢትዮጵያ ውስጥ የየራሳችን የምናውቃቸው የሎካል የሀዲያው የከምባታው የወላይታው የጉራጌው እያል ብንዘረዝር ብዙ ሊኖሩ ይችላል። ግን አይዲያው ያው ኮንሰፕቱስ ግልጽ ስለሆነ እዚህ ጋር የተጻፉትን ብቻ ነካክተን እንጨርሳለን ማለት ነው። ሲንቄ የሚባለው ኦሮሚያ ውስጥ ያለ ነው። በኦሮሚያ ካልቸር ነው። ሲንቄ is literally a stick or ule and symbolizes a socially endorsed set of rights exercised by women in the Oromo society። በኦሮሞ ማህበረሰብ ውስጥ ሴቶች የሚይዙት ዱላ ነው ሲንቄ። it's a special stick that's used to signify legally married women and also to indicate women's respect and power in society። ሲንቄ ማለት ሲንቄ ባንክ ምን ሰምታችኋል? ሚዲያ ላይ አለ ባንክ ተቋቋመ አለ እንደደራርቱሉ አይ ቲንክ ቦርድ ወይ አሉ እንደደራርቱ ወይም ደግሞ ማስታወቂያ አትሌት ሻለቃ አትሌት ደራርቱሉ አይባል ሚዲያ ላይ እና ሶ በኦሮሞ የሴት ልጅ የምትይዘው ዱላ ኦኬ ያገባሽ ሴት legally married women in the Oromo Gada system Sinke is a symbolic representation of married women's participation in the political, economic, social, cultural and religious activity. So ሴቶች እንዲሳተፉ የሚበረታታ ነው። So Sinke culture plays significant roles in protecting women's rights and ensuring gender equality through Sinke solidarity. If a woman has a Sinke, she has to be respected and nobody should fight with her. It serves as weapons of women to fight against violation of their rights by their male counterparts. Like ሴቶች ስንቄ ከያዙ አግብታለች ተብላ ለሌላ ነገር አይታስ ይከበራል። ኦኬ ለምሳሌ like ቀለበት ያደረገ ሰው ካይ አግብታለች ለካ ተብሎ ለሌላ ነገር እንኳን ያሰበ ሰው ባለትዳር ነች በምን አወቁ ቀለበት አድርጋለች እንደሚባለው ስንቄን በኦሮሚያ እንደዚያ እና furthermore Sinke plays important roles in ensuring peace and resolving conflicts in society. For instance, Sinke women raise their Sinke and ask conflicting parties to stop fighting immediately and immediate between them to prevent the adverse consequences of the conflict. ለምሳሌ ሰው ሲደባደብ ወንድና ወንድ ሰውና ሰው ሲደባደብ የተለያየ ሰው ሲደባደብ ኦሮሞ ሴት ሲንቄዋን ካነሳች ድብድቡን አይቀጥልም ሰው ነው። በሀዲያ ምንድነው የሚያደርጉት አባቶች ሰው ከተጣላ ተው ተብሎ እምቢ ካለ ሀዲያ ሽማግሌዎች ምንድነው የሚያደርጉት? በቃ ምንድነው የሚያደርጉት አባቶች? ምን ታርጋችሁላችሁ? ደለላይ ምንድነው ሰው ከተጣላ ወይም ደለላይ አንተስ ባዲያ ምንድነው የሚያደርገው? አባቶች ምንድነው የሚያደርጉት? ሽማግሌዎች ሰዎች ተጣልተው ተው ሲባሉ እምቢ ካሉ አው እና የሆነ ነገር አባቶች ካደረጉ ሰው ደፍሮ አይወጣም ስብሰባ ወይም ደግሞ እምቢ አይልም።
ባዲኛ ደግሞ ላይመን መረክ ዳከም ዮ ኖ ቃሉን አይደለም ጋቢ አባቶች ጋቢ ካነጠፉ የፈለገው ሰው ደፍሮ ይወጣል ረግጦ ይወጣል አርግቶ አይወጣም ግን እምቢ ካለው ስብሰባን እምቢ ካለ ያይና መባል ነገር አለ እኔ ያይማውን ሰን ከስንቄ ጋር የሚያያዝልኝ ምንድነው ጋቢ ባዲያውን ሽማግሌዎች ጋቢ ካነጠፉ ሽማግሌ ጋቢ ያነጠፈ ረግጦ የሚወጣ ሰው በጣም ኤክስትሪም የሆነ ልክ እንደዛ ነው ሲንቄ ባዲ በኦሮሚያ ማለት ሴቶች እናቶች ልክ ስንቄ ዱላቸውን ሲያነሱ ሰው እየተጣላም ቢሆን ኮንፍሊክቲንግ በፓርቲስ they refrain from the conflict ማለት ነው ኦኬ ለዛ ምሳሌ እንዲሆነ ነው ኦኬ እድር ስለ እድር ላንብብ እንዴ እናንተ አስተምሩኝ እንጂ በጣም የምታውቁት ነገር ነው so it's an indigenous social institution voluntarily established by the local people mainly for self-help and other social activities እድር is established primarily to provide mutual aid in burial matters and also to address other ፈነራል ምንለው ቀብር ስነ ስርዓት ያው ይሄ እድር ነው በቃ ሰው ሲሞት በሪማ መቅበር ሐዘን እድር ነው በቃ ስለ እድር ዝርዝር ማውራት ልክ አይደለም እድር is social institution which is widely practiced and well known among both rural and urban peoples ከተማ ብቻ አይደለም ገጠርም ብቻ አይደለም እድር ኢትዮጵያ ውስጥ ገጠርም ከተማ እኛ አካባቢ ወረኛ ከልጅነት እድር ጧጧት እድር ጥሩምባ ነፊ ነበርኛ ሰፈራችን ሆሳናን ያደኩትና ኩሊት የሚባል አለ ሆሳና የምታውቁ ካላችሁ ነው ጧጧት የቃቤት እድርተኞች አቶ እንትና ስለሞተ ድረሱ ተብላችኋል እና ጥሩምባ ነፊ ከዛ ይሰማል ላይክ ሌሊትም ስለሆነ ማይክ አይጠቀምም በቃ በድምፁ ነው የሚናገረው ግን ድምፁ በጣም ይሰማ ነበር ጸጥ ያለ ሌሊት ስለነበር ሶ በዛ የተነሳለ ትሄዳለ ብር ታዋጣለ ለቅሶ ትደርሳለ ድንኳን ትጥላለ ትደኮናል ያ የሚደረገውን እዚህ ሀገር ያለው የምታውቁት ነገር ይሆናል so members of the institution contribute money and other goods in kind on regular basis that can be during morning time morning የሐዘን ጊዜ morning ያልኳችሁ እዚህ ጋር MOUR not MOR morning good morning የጠዋቱ አይደል so በሐዘን ጊዜ የሚያስፈልጉ ቁሳቁስ መግዣ ኢንካይንድም ኢንካሽም ገንዘብም እንደገና ለንፍሮስ እንደ ማዋጣት ሊሆን ይችላል ቡና አፍልቶ መምጣት አገር ቤት እናቶች ከዛ ድፎ ዳቦ እንደዚህ ነገሮች ነው in addition to this it plays a significant role in coping with certain risks such as death of livestock like oxen በሬ ቢሞት ድሮች አባቶች እሳት ቢቃጠል ንብረት ቢቃጠል ቴፍት ስርቆት ቢደርስ እንደዚህ ደግሞ እድሮች ደግሞ ለዚህ ለለቅሶ ብቻ ሳይሆን ከዚህ ያለፈ ሐዘን ድንገት ሲሆን እዚህ ማገራውን በእድር አንዳንድ ድንገተኛ ነገር ሲፈጠር ብር ይዋጣል መዋጮ ለችግሩ መፍትሄ እንደሆነ ይደረጋል it also serves the members during different ceremonial events like wedding አንዳንድ ቦታዎች ላይ እድር ቤቶች ለሰርግም like ድንኳን ለምሳሌ ለሰርግ እንጠቀማለን ነገር ቤት by providing necessary materials እድር has also a great role in serving as a credit institution by providing members with loans without interest እድሮች ደግሞ አንዳንድ ብር ያበድራሉ ያለምን ያለ ኢንተረስት እንደ ባንክ ቀረጥ ምንድነው ኢንተረስት ወለድ የለውም ሶ እንደዛም ማገልገል ይችላሉ የሚያገለግሉባቸው ኢንስታንስ ሁኔታዎች አሉ ማለት ነው እነዚህን ተቋማት አሁን በጣም በቃ የሚገርም ነው ይሄን ያሰበ ሰው ታምረኛ ነው እና እነ ወርልድ ትሬድ ኦርጋናይዜሽንስ ወይም ደግሞ የተለያዩ ዓለም አቀፍ ሞኒተር IMF ኢንተርናሽናል ሞኔታሪ እንደሱ አይነት ፈንድ ምናምን ያርጉ ተቋማት ከመኖራቸው በፊት እንደዚህ ያሰቡ ሰዎች ነበሩ ይሄ አሁን በእንግሊዘኛ ምናምን በምናምን ሲሆን የተለየ ይሆናል እንጂ የኛ አካባቢ የኛው ወላጆች የኛው አያቶች ዕውቀት ያላቸው ናቸው በራሳቸው መፍጠር የሚችሉ ናቸው ከተለያየ ከእርቅ አንፃር አይተናል ከገንዘብም አንፃር ከፋይናንስም አንፃር ኢንዲጂነስ የሆኑ ብዙ ነገሮች አሉን በኢትዮጵያዊነት መደሰታል መኩራት አለብን ስንኮራ ግን በልኩ አድርገን ደግሞ ማሳደግ አለብን ነው ሁሌ ኢትዮጵያ ደሃነች ኢትዮጵያ ድርቅ አለ ኢትዮጵያ ጦርነት አለ ብቻ ሳይሆን we have something good which should be promoted በቃ ማውራት ያለብን ደስ የሚሉ ነገሮች እቁብ
Similar to the እቁብ is indigenous social institution voluntarily established by people based on mutual trust. እቁብ ምንድነው? mutual trust ነው። ብሩን ይዘው ቢጠፉ ሳይባል እቁብ ገብቻለሁ ሲባል ይዘው ቢጠፋ ሳይባልም trust አለ። የሚጠፉ ሰዎች ሊኖሩ ይችላሉ ግን you usually lay your trust on it, on them, or on members of the institution. The primary objective of እቁብ is providing financial services to the members. ከገንዘብ ጋር የተያያዘ ነው እዚህ ጋር In እቁብ, members agree to collect specific amount of money on regular basis by setting specific date. Maybe per week, በሳምንት ሊሆን ይችላል፣ በወር ሊሆን ይችላል። እቁብ ብር ይጣላል። On which money can be paid to members through lottery method. ሎተሪ ነው አለ ያው ተረኛ እንዴት ነው ግን እዚህ ሀገር እቁብ ተራ ሲደርስ የሚታወቀው? ስም ነው የሚያዘው? ቁጥር ነው የሚያዘው? እንዴት ነው እቁብ እንትን የሚባል? እስቲ መልክ ንገረኝ። የባለፈውን ያንተ ነግራኝ ነበር። ባለፈው እቁብ አንስተ ነበር። ሌላ ደግሞ ሌላ ነገር እንዳላስከትልብህ እዚህ ሀገር እቁብ ከባድ ነው። ግን እቁብ ስታነሱ እቁብ የደረሰው ሰው እንዴት ነው የሚለየው? ወይ ዕጣ ነው ወይም ደግሞ ለተቸገረው ሰው መስጣት ነው ተስማምተው። ዕጣ በምንድን ነው የሚደረገው? በስም ነው። ኦኬ ጻፈ። እቁብ የደረሰው ሰው እንዴት ነው? ፍንጥር ያበላል፣ ፍንጥር ያጠጣል፣ ፍንጥር ይገዛል። ፍንጥር ባለበት ቤት ይሰጣል እንጂ ለእቁብ ለሚጥል ሰው አይሰጥም። ባለበት ቤት ማለት የሻይ ቡና ባለበት ለማንም ሻይ ቡናውን የቀኑን ወጪ ይሸፍናል። እራት አለ እዛ ቤት እቁብ የሚጣልበት ቦታ። ምግብ ቤት ነው ሁሌም? ኖ ምግብ ቤት ሳይሆን መኖሪያ ቤት። ኦኬ መኖሪያ ቤት ነው እቁብ የሚጣለው። እራት የሚያዘጋጅ የቤት ሰዎች ያዘጋጅ እቁብ። እነዚያም ሰዎች የእቁብ አባላት ናቸው አይደል? ቤታቸው እንደዛ ነው። ለእነሱ የሆነ ያህል ይሰጣል። ደስ ያለው ነው ወይ ታወቀ? ደስ ያለው ይሰጣል መሰለኝ። I'm not sure። እስቲ የሌላ አካባቢ ፕራክቲስ እንዴት ነው የሚደረግ? የተለየ ተማን ይኖራል። እኛ አካባቢ ተማን ይኖራል። ኦኬ እቁብ ደረሰ ሰው ይህን አማውንት ይሰጣል የሚባለው ሀሳብ አለ። በዛ ነው ለቤቱ ለደረሰበት ቤት ደረሰ ሰው ያው ለሚሰሩ ሰዎች ይሰጣል ካገኘው። የተማና ምን የሚሰሩ ሰዎች? እቁብ የሚሰሩ ሰዎች የሚሰሩ ማለት ነው። እቁብ ከሚሰሩ ሰዎች ዕጣ በዕጣ ነው አንዳንድ ቦታ የሚሰራው። ያ ሰው ዕጣ ደረሰ ሰው ከዛ ገንዘቡ ይሰበሰብና የተተመነ ዋጋ ስላለ ከዛ ያንን ገንዘብ ለነዛ ሰዎች ይሰጣል፣ ይከፋፈላሉ። አባላቱ የእቁቡ አባላት ኦኬ የሆነ ያህል ብር ይዘው ይሄዳሉ። ከዛው ብር ለምንድን ነው የውጪ እንደ ኪሳቸው ምናምን እንዳይደብራቸው የዛን ቀን ሻይ ቡና እንዲሉበት? ጀስት እንደዛ ነው። ሞስት አላውቅም። ያው እንደዛ አይነት ነገር ነው ያለ በእኛ አካባቢ። የተለየ ምሳሌ የተለየ ፕራክቲስ ካለ እስኪ እኔ ነው ወይ ሌላ ሰው ሌላ ፕራክቲስ ካለ ጨምር። መልካሙን ጠይቁ። መልካሙ እየሳቃ ነው። ምን እንደሆነ ያውቀው መልኬ ንገረን እስኪ። አሁን ምንም የገባኝ ነገር የለም። አሁን እቁብ አካባቢ እንዴት እንደሚሰሩና እንዴት እንደሚያነሱ አላውቅም በጭራሽ። እቁብ ላይ አልደረስክም አንተ? በቅርቡ ነው የመጣው መልኬ? አዎ ቅርብ ጊዜ ነው የመጣሁት። እኔ እና አንተ እኩል ነን። በቃ አንድ ሰው አለ። አይዞህ ጓደኛ አለክ። ኦኬ Thus, እቁብ has crucial roles in solving financial problems. ያው ታውቃላችሁ 300,000 አንድ የሆኑ አንድ ሰው እጅ ላይ ሊኖር አይችልም። ነገር ግን በእቁብ ግን ሰብሰብ ብሎ ግን 300,000 ይኖራል ማለት። ስለዚህ ፋይናንሻል ፕሮብለም ይቀረፍበታል ማለት። which cannot be accessible from formal financial institutions like banks and microfinance. እነ ባንክ እነ ማይክሮፋይናንስ ሊሰጡ ማይችሉ የገንዘብ ፋይናንሻል ጥያቄዎችን ይሄ ተቋም ኢንዲጂነስ ተቋም ያልተመዘገበ ዓለም አቀፍ ላይ ያልተመዘገበ ግን ይሄንን ያደርጋል ማለት ነው። ማህበር የሚባለው ደግሞ or ሰንበቴ is a voluntary association of individuals to help each other when a member may face
some serious problems like hazards, days, burning down of properties, or to enjoy together or for other social activities. ደግሞ ተገናኝቶ የገብርኤል ማህበር የሚካኤል ማህበር ተብሎ ደግሞ ሰው ይበላል ይዝናናል ሀዘን ይጠያየቃል the members of ማህበር or ሰንበቴ gather together at one common place per week or per month በወር አንዴ በወር ሳምንት የሆነ ቦታ ላይ በመገናኘት to discuss different issues related to their common interests በሆነ ጉዳይ መወያየት መጠያየቅ in some cases the members prepare foods and drinks በአብዛኛው ማህበር ወይ ሰንበቴ ሲኖር ምግብ ይዘጋጃል በዚያ በተቀጠረበት ቤት በዚያ ቤት then members bring the or አንዳንድ ደግሞ ሰዎች አባላቱ ምግብ አምጥተው በዚያ ቦታ ላይ ቸርች ቦታ ላይ ይችላል አብረው they feed together and also they may feed the poor gathered over the ወይም ደግሞ ድሆችን ሰብስበው ያበላሉ this social institution is so vital for individuals to get together to help each other and to deal with the concerns of their community እዚህ ውስጥ አንድ ሀመር የተቸገረ ሰው መርዳት አለበት መጫወት አለ መመካከር አለ ማውራት አለ ሃይማኖታዊ ጉዳዮች አሉ ይሄ አንዱ ነው ማለት ነው ማህበር ሌላው ደቦ ባዲኛም ነው የሚባለው ጌጃ አረ እኔ ማቀው አማርኛ ባዲኛ ለክላስ ደግሞ እንግሊዘኛ ለዛም ሶስቱን መጠቀም ሌሎች የምታውቁት ካለ የራሳችሁን ተጠቀሙ እኔ ጋር ሁሉም ቋንቋ እኩል ስለሆነ በነፃነት ነው ማወራው የምችላቸው ሶ በወላይትኛም ነው የሚባለው ወልዴ ደቦ ተረዳርቶ ማረስ ተረዳርቶ መዝራት ማጨድ ወልዴ ታውቀዋለህ ንገረኝ ከምባትኛ የሚችል ሰው አለ በከምባትኛ ትርጉሙ የከምባትኛ ቃል ዛሬ ምንድነው ሚዩት አድርጋችሁ ፍየላችሁን በጋችሁን ዶሮአችሁን እየበላችሁ እኔ አላውቅም ምን እንደሆነ ወላይትኛ ወይም በከምባትኛ በሌላ ቋንቋ እኔ ያድኛ ማውቀውን ነገርኳችሁ በእንግሊዘኛ ምን ማለት ነው ደቦ በአማርኛ ባክግራውንዱ ላይ ጫጫታ ስላለ ነው እኔ የምቀረኩት እሺ በቂ ደቦ እንግሊዘኛ ነው እንዴ ደቦ አማርኛ ነው እንጂ አይደለም እንግሊዝኛ አይደለም በደቦ ማለት በህብረት ማለት ነው ጅጌ ደቦ refers to the culture of helping each other among local peoples during plowing weeding or other events like harvesting or building houses and other social activities ቤት ሲሰራ እንዴት ነው አሁን የቤት ምሰሶ የሚጎተተው ቤቱን የሰራው ሰው የብቻውን የሚጎተው አይደለም በደቦ በአንድነት በጌጃ በሰፈር በቃ እሱ ማለት ስለዚህ ሰርግ እርሻ ሲኖር 12 ጥማድ ኤልሳ የሚባል ሰው መጽሐፍ ቅዱስ ላይ ያረሰ ነበር ነው ለ12 ሆነው ጥማድ የሱ አንድ ጥማድ ነው 12ቱ ሌሎች ናቸው ስለዚህ ይሄ ከድሮም የነበረ ነው በመጽሐፍ ቅዱስም አለ በታሪካችንም በአያቶቻችንም ያለ እርሻ ሲታረስ ሲዘራ ሲታጨድ አጨዳ ወቅት ቤት ሲሰራ This has been widely known and practiced in different areas of Ethiopia for long time. For example, in agricultural activities, when unexpected rain comes during harvesting, ዝናብ ሲዘንብ እንዴት ነው የሚደረግ ሁሉም ተረባርቦ የእንትና እርሻ እንትን ሆናል ቶሎ እንዝራ የእንትናን አጭዶ ግን ዝናብ መጣበት እንትና አጭዷል ተባብረን ተዛረካል So the farmers harvest their crops during being in Devo to save their crops from damage. Generally, the indigenous social institutions we discussed above are not the only ones practiced by all sections of society in Ethiopia. There are many other similar social institutions that need to be promoted and given great emphasis by all concerned parties. እነዚህ በኢትዮጵያ ውስጥ እነዚህ ብቻ ናቸው አላለም ብዙ አሉ የሁላችሁንም ጻፉ ብንል ብዙ ታወራላችሁ ብዙ አለ ግን አላማው ምንድነው ይሄንን ፕሮሞት ማድረግ የሚመለከታቸው ደግሞ ሪሰርቸሮች እናንተ ወደፊት ዲግሪ ስትማሩ ዩኒቨርሲቲ ገብ ይሄን እንዴት አድርጌ ደቦ እንዴት ላሳድግ ምን ልጨምርበት ቴክኖሎጂ እንዴት ላድርግበት ልጨምርበት ብለን እንድናስብ እናው ትምህርቱ ላይ ተካተተ እንጂ እነዚህ የመጨረሻ ብቻ አይደሉም ማለት ባም ይሄን ይመስላል የዛሬው ክላስ ሶ እዚህ ጋር ዴፊኒሽንስ አሉ ግሎሰሪ ላይ
የታክሾፕ ጉዳይ ሆኖባችሁ ግሮሰሪ እንዳትሉ ግሎሰሪ ነው። ያልገባችሁ ነገር አለው ያልልም። በጣም ግልጽ ነው ሀሳቡ። ፋይናል ኤግዛም ከነገ ይጀምራል። ትላንት ክላስ ስናወራ አውርተናል እና የምታወሩት ነገር ከሌለ ስቶፕ ላርግ፣ ጥያቄ ከሌለ እዛ አንድ ነገር አወራችኋለሁ።